ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ ፋይዳን ከንግድ ባንክ እንዴት እናስተሳስራለን የሚለውን ከለር አድርገን እናያለን። ፋይዳን ከንግድ ባንክ ለማስተሳሰር የሚያስፈልገን ነገር የለም። ሁሉም በስልካችን ባለ መረጃ መሰረት እንሞላለን ማለት ነው። አስፈላጊ ቁጥሮች፣ ቴክስቶች ምናምን ቢኖሩ እሱ ጋር ምናልባት ወይ ክሮም ላይ ገብተን ማስፈንጠሪያዎችን በመጻፍ ድረ-ገጹን በመጻፍ መግባት እንችላለን። ያለዛም ደግሞ ባገኘነው ፔጅ በፌስቡክ ባገኘነው እንትን ሊንኩን አስፈንጥረን መጠቀም ማስተሳሰር እንችላለን። ለምሳሌ አሁን እኔ ከፌስቡክ ያለው ማስፈንጠሪያ አስፈንጥሬ ነው የሚገባው ማለት ነው። ለምሳሌ እቺን ነካለን እንከታተል ያለውን ነገር ተባብረን እንማማራለን ማለት ነው። እዚህ ጋር ስንገባ ትንሽ እንዴት ይፈልግና ምን ትላለች? ከዛ በኋላ የንግድ ባንክ እኔ ማስተሳሰር የፈለኩት ንግድ ባንክ ስለሆነ የንግድ ባንክን አካውንት ይጠይቃል ማለት ነው። አንዴ ከጨረስን በኋላ ኦቲፒ የምትለዋን ክሊክ እናደርጋለን። ምናልባት ኦቲፒ ለመላክ እስከ 1 ደቂቃ ይፈጃል። እሱን ድረስ ትዕግስት መጠበቅ ያስፈልጋል። ከዛም ቀጥሎ ደግሞ እቺ ኦቲፒ 5 ደቂቃ ከሞላት በኋላ ኤክስ ነው የምታደርገው። ስለዛ ምን ያስፈልገናል? መፍጠን ያስፈልገናል ማለት ነው። ፈጥነን ወዲያው መሙላት አስፈላጊ ነው። በ5 ደቂቃ ልክ ኤክስ ስለምታደርግ መፍጠን ያስፈልጋል ማለት ነው። እዚህ ጋር ምናልባት ለምን ተሸፈነ የሚል ጥያቄ ሊነሳ ይችላል። ኦቲፒ ለማንም ሼር ማድረግ ስለማይቻል ነው። ምስጢር ነው። የአካውንት ቬሪፊኬሽን ነምበር ስለሆነ ለማንም ማሳየት ስለማይቻል ነው። ይቅርታ ለዛ ነው። እዚህ ጋር ደግሞ የፋይዳን ኤፍአይኤን የምትለውን ወይም ደግሞ ኤፍሲኤን የምትለውን ቁጥር እናስገባለን ማለት ነው። የየራሳችን እቺን ከሞላን በኋላ ምን እናደርጋለን? ሰንድ ኮድ የምትለዋን እንጫናለን ማለት ነው። እቺን ከተጫነ በኋላ ምናልባት 3 ደቂቃ ያህል ትቆጥራለች። በመሀልም ሊልኩ ይችላሉ። ከዛም በኋላ ደግሞ ሊቆይ ይችላል። ምናልባት ኔትወርክ አማካኝነት ሊቆይ ይችላል። ያው ትዕግስት መጠበቅ ነው። ምናልባት 3 ደቂቃውም ሳያልቅ ሚልኩልን ከሆነ ወደ ቴክስት ቼክ እያደረግን አይተን እንወስዳለን ማለት ነው። ታልቃለች። በትዕግስት መጠበቅ ነው።
ምናልባት ይሄ ቁጥር የሚላክልን ኮድ የሚላክልን የፋይዳውን ቁጥር ኤፍሲኤን ወይንም ኤፍኤን የሚለውን ቁጥር ካስገባን በኋላ እዚህ ጋር መጀመሪያ ፋይዳ ላይ ባስመዘገብነው ስልክ ነው ኮዱን የሚልኩልን በሱ ነው እንጂ ሌላ ቦታ መፈለግ አያስፈልገንም ማለት ነው። መጀመሪያው ስልክ ነው የሚልኩልን። እሱን ስልክ ነው ቼክ ማድረግ ያለብን። ምን እንግል መጣ እንዴ? ቆይ ያልከው